ስለጸለይክ እግዚአብሔር ዘመንህን ይባርክ። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በቀጥታ ወደ ዮሐንስ ራእይ ጥናት ነው የምንገባው። ሁላችሁም ምናልባት ከመጀመሪያ ጀምሮ የነበራችሁ ሰዎች የምታውቁት ነገር አለ። ሁለት ታሪካዊ ዳራ በሁለት ክፍል እንደገና ምዕራፍ 1 ምዕራፍ 2 ምዕራፍ 3ን ለተከታታይ ሳምንታት አስተምሬያለሁ። ዛሬ አብረን የምንመለከተው ዮሐንስ ራእይ ምዕራፍ 4 ነው። ምዕራፍ 4 እና ምዕራፍ 5 ኦልሞስት ተመሳሳይ ናቸው። የነሱን ልዩነትና አንድነት በኋላ ላይ እነግራችኋለሁ። ለመጀመሪያ ጊዜ ይሄንን ትምህርት መከታተል የጀመራችሁና ከዚህ በኋላ ምናልባት አግኝታችሁ የምትከታተሉ ሰዎች ቅዱሳን ከክፍል 1 ጀምሮ እስከ ክፍል 5 ድረስ ተከታታይ ትምህርቶች በዩቲዩብ ላይ ተጭነዋል። ቲክቶክ ባዮ ላይ ሊንክ አለ፣ ወይም መርከቡ አየለ ብላችሁ ሰርች በማድረግ ታሪካዊ ዳራው አሁን ለምናጠናው ጥናት በጣም መሰረታዊ ስለሆነ እሱን እንድትመለከቱ ጋብዛችኋለሁ ማለት ነው። እንግዲህ ዮሐንስ ራእይ በጣም ሰፊ ነው። ከዚህ በፊት እንደነገርኳችሁ በቸርች ደረጃ ከተወሰኑ ወጣቶች ጋር ምናልባት 7 8 9 ዓመት ያህል ቨርስ ባይ ቨርስ ስናጠና ነበር። የተለያዩ ሰዎች እያጠኑ ወረቀት ፕሬዘንት እያደረጉ እየተወያየንበት እግዚአብሔር እንደረዳን መጠን በቂ የሆነ ግንዛቤ ለማግኘት የምንችለውን ያህል አድርገናል። በዛ መልክ ደግሞ በዚህ ፕላትፎርም ላይ ጥናት እናድርግ ብንል በጣም ከባድ ነው የሚሆነው። ስለዚህ የምናጠናው ጥናት እንዴት ነው? እንደ አሰሳ ነው። ከንባብ የሚሻል ግን ጠለቅ ወዳለ ነገር ዲቴል ሳይሆን ጠቅለል ባለ ሁኔታ አንዱን ምዕራፍ አንድ ጊዜ ነው የምንመለከተው ማለት ነው። እንግዲህ ባለፈው ዮሐንስ ራእይ 22 ምዕራፍ አለው ብዬ ነግሬያችሁ ነበረ። ምዕራፍ 1 ኦልሞስት እንደ መግቢያ ነው የተመለከትነው። ዮሐንስ የተመለከተውን ነገርና ስለ አገልግሎት ጥሪ የሚናገረውን የነበረበትን ሁኔታ የሚናገር ነው። ምዕራፍ 2 እና ምዕራፍ 3 በትንሿ እስያ ለሚገኙ ለሰባቱ አብያተ ክርስቲያናት የተላከ ደብዳቤ ነው። ምዕራፍ 4 እና ምዕራፍ 5 የሚያመላክተው ስለ ሰማያዊ አምልኮ ነው። ምዕራፍ 6 እስከ 19 ያለው ቤተክርስቲያን ከተነጠቀች በኋላ በምድር ላይ ለ7 ዓመት በዓለም ታሪክ ላይ ታይቶና ተሰምቶ የማይታወቅ መከራ እንደሚከሰት የሚዘግብ ክፍል ነው። ስፔሻሊ ሁለተኛው 3 ዓመት ተኩል በጣም ከባድ ነው። እሱንም በኋላ ላይ ዲቴል በሆነ ሁኔታ እንመለከታለን። ምዕራፍ 20 ላይ የሺህ ዓመት መንግስት ጌታችን ኢየሱስ ክርስቶስ ከቅዱሳን ጋር መጥቶ በኢየሩሳሌም እንደሚነግስ ይናገራል። ምዕራፍ 21 ደግሞ የነጭ ዙፋን ፍርድ ነው። እሱንም በስፋት እንመለከታለን። ምዕራፍ 22 የዘላለም ሕይወት የሚጀመርበት ምዕራፍ ነው ማለት ነው። ስለዚህ 22ቱን ምዕራፎችን በዚህ መልክ ካያችሁ በኋላ ጠለቅ ብለን አንዳንድ ነገሮችን ስንመለከት ጭብጭብ የሆነውን ሐሳብ እንመለከታለን ማለት ነው። እንግዲህ ምዕራፍ 4 እና ምዕራፍ 5ን አንዳንድ የመጽሐፍ ቅዱስ ኮሜንተሪ ጸሐፊዎች ምን ብለው ነው ርዕስ የሰጡት? ኑ እርሱን እናወድሰው የሚል ነው። እንግዲህ ምዕራፍ 4 እና ምዕራፍ 5 የሚያመላክተው ምንድን ነው ካልን በሰማይ የተደረገውን እየሆነ ያለውን ነገር ነው እግዚአብሔር አምላክ ለሐዋርያው ዮሐንስ ያመለከተው። ማለት ከዚህ ቀደም ቤተክርስቲያን በተለያየ መከራ ውስጥ ታልፋለች። ወደፊት ደግሞ በጣም ታላቅ መከራ ይጠብቃታል። ይሁን እንጂ ምንም እንኳን በምድር ላይ ብዙ መከራዎች ቢፈራረቁም ያለፈውን ሁኔታ፣ አሁን እየሆነ ያለውን ሁኔታ፣ ወደፊት የሚሆነውን ሁኔታ ዮሐንስ ቢናገርም እንኳን በሰማይ ያልተቋረጠ አምልኮና ውዳሴ የሚቀርብለት አምላክ እንደሆነ እግዚአብሔር ሉዓላዊ አምላክ ስለሆነ በምድር ላይ ነውጥ ይሁን፣ በምድር ላይ ብዙ ዋይታ ይሁን፣ ጩኸት ይሁን፣ ሰልፍ ይሁን፣ ብዙ ነገሮች እየሆኑ ናቸው። ሰው ሰራሽ የሆኑም የተፈጥሮ አደጋዎችም እየሆኑ ናቸው።
በሰማይ ግን ምንድነው? ሰላም ነው ማለት ነው። ስለዚህ በሰማይ የሚደረገውን አምልኮ ነው ሐዋርያው ዮሐንስን እግዚአብሔር አይኑን ከፍቶት ያሳየው ማለት ነው። እንግዲህ ምዕራፍ 4 እና ምዕራፍ 5 ለሁለት ስንከፍል ምዕራፍ 4 የሚያወራው በአብላጫው በተለይ ምዕራፍ 4 11 ቁጥሮች አሉት። እነዚህ 11 ቁጥሮች የሚናገሩት ፈጣሪን በፈጣሪነቱ ምክንያት የተለያዩ ፍጥረታት ሲያመሰግኑ ነው የምንመለከተው። በሶስት ክፍል የተደረደሩ ፍጥረታት ፈጣሪን ስለ ፈጣሪነቱ ሲያመሰግኑ ነው የምንመለከተው። ምዕራፍ 5 ላይ ደግሞ ስለ መቤዠቱ፣ ስለ አዳኙ በቀራንዮ መስቀል ላይ የዓለምን ሁሉ ኃጢአት ተሸክሞ ከምድር ከፍ ከሰማይ ዘቅ ብሎ ተንጠልጥሎ የዓለምን ሁሉ ኃጢአት ተሸክሞ ስለሞተው ስለ ጌታችን ኢየሱስ ክርስቶስ ስለ መቤዠቱ ስራ ምን ያቀርባሉ? አምልኮ ያቀርባሉ። እንግዲህ በጌታ በኢየሱስ ክርስቶስ አምነን የዳንን እኛ አብዛኛውን ጊዜ ቶሎ ወደ አእምሮ የሚመጣልን ከሲኦል ማምለጣችን ነው፣ የዘላለምን ተስፋ ማግኘታችን ነው። እዚህ ጋር ግን የምንመለከተው ፈጣሪን በፈጣሪነቱ ማመስገን አዳኙን በአዳኝነቱ ከማመስገን እንደሚቀድም ይሄ ክፍል ያሳያል ማለት ነው። እንግዲህ ቀደም እንደነገርኳችሁ በምድር ላይ መከራ አለ፣ በሰማይ ሰላም ነው። በሰማይ የማይቋረጥ አምልኮ ነው። በሰማይ ውዳሴ ነው ለአምላክ የሚቀርበው። ይሄ ምንድን ነው የሚያሳየው? አታይም ወይ? አሰማም ወይ? ከዳር እስከ ዳር እንደሚባርክ ድምፅ ከምድር የሚያስተጋባውን ወደ ሰማይ የሚቀርበውን የፍጥረታትን ሩጫ ስንመለከት እግዚአብሔር ምን ሆኖ ነው ያስብላል። የሰው ጩኸት ሲሰማ ግን ከእግዚአብሔር ዘንድ አምልኮ ነው፣ ውዳሴ ነው። እግዚአብሔርን ብትጠይቁት እሱ ጋር ሰላም ነው፣ ነውጥ የለም፣ ወጀብ የለም፣ ማዕበል የለም፣ መከራ የለም፣ ሰልፍ የለም። ስለዚህ እግዚአብሔር ከዚህ በመነሳት እንግዲህ እሱ ሳያውቅ በምድር ላይ ምንም የሆነ ነገር የለም፣ ምንም የሚሆን ነገር የለም፣ ምንም ከሱ ቁጥጥር ውጪ የሆነ ነገር የለም ብለን የግድ ነው ማመን ያለብን ማለት ነው። ሉዓላዊ አምላክ ነው። ከዳር እስከ ዳር ከፍጥረት ጅማሬ እስከ ፍጥረት ፍጻሜ ድረስ ያለውን ነገር የሚቆጣጠር አምላክ መሆኑን ከእግዚአብሔር ቃል አብረን ነው የምንመለከተው። ስለዚህ እንግዲህ በጌታችን በኢየሱስ ክርስቶስ ካመንን በኋላ ልክ እንደ ፈርስት ሴንቸሪ አማኞች እኛም በክርስቶስ ኢየሱስ በማመናችን ምክንያት ብቻ ስለ ስሙ በጣም ብዙ ልዩ ልዩ የሆኑ መከራዎች በሕይወታችን ይመጣሉ። ይሄ የተጻፈልን ትምህርት፣ ይሄ የተጻፈልን የእግዚአብሔር ቃል ለትምህርታችን ስለሆነ ፈጣሪን በፈጣሪነቱ ልናመሰግን እንደሚገባል በምናልፍባቸው ሁኔታዎች ውስጥ እንኳን በጌታ በኢየሱስ ክርስቶስ በማመን ስላገኘነው ደህንነት፣ ስላገኘነው የዘላለም ሕይወት ተስፋ ሐሴት እያደረግን በመከራችን ውስጥም ሆነን የሰራዊት አምላክ ልዑል እግዚአብሔርን ማመስገን እንደሚገባን የእግዚአብሔር ቃል ይናገራል። ዛሬ የተደረገውን ነገር እስከማናስተውል ድረስ በሕይወታችን ብዙ መከራዎች ሲፈራረቁ እግዚአብሔርን ለማመስገን እንቸገራለን። ግን እግዚአብሔርን ልናመልክ ነው የተፈጠርነው፣ ልናመልክ ነው የዳንነው። በዚህ አጋጣሚ ይህንን ነገር ባበሳችሁ ደስ ይለኛል። ስንፈጠር መጀመሪያ እርሱን ልናመልከው ነው። እግዚአብሔር እርሱ አምላክ ነው የተባለበት ምክንያት በእኛ የሚመለክ ስለሆነ ነው። የተፈጠርንለት ዋነኛ ዓላማ እርሱን ልናመልከው ነው። ስለዚህ በፈጣሪነቱ እናመልከዋለን። እንደገና ደግሞ በአዳኝነቱም እግዚአብሔርን ምን እናደርገዋለን? እናመልከዋለን ማለት ነው። በአዳኝነቱም እናመልከዋለን ማለት ነው። ስለዚህ የተወሰኑ ቁጥሮችን እየከፋፈልን ነው የምንመለከተው። ምዕራፍ 4 ላይ ያለውን እስቲ አንድ ቁጥር ላይ ዮሐንስ የሚለውን ነገር እስቲ እናንብብና
በቁጥር እየከፋፈልን 11ዱንም ቁጥሮችን አብረን እንመለከታለን ማለት ነው። ዮሐንስ ራእይ ምዕራፍ 4 ቁጥር 1 እንደዚህ ይላል። ከዚህ በኋላም አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለኝ ይላል። እንግዲህ ዮሐንስ ምዕራፍ 4 ላይ ያየውን ነገር ነው። ሰማይ ተከፍቶ ያየውን ነገር የሰማውን ነገር ነው የሚናገረው ማለት ነው። እንግዲህ 2 እና 3ን ስንመለከት ደግሞ እንደዚህ ይላል። ወዲያው በመንፈስ ነበርኩ ይላል፣ እነሆም ዙፋን በሰማይ ቆሞ በእግዚአብሔር ዙፋኑም ላይ ተቀማጭ ነበር ይላል። በላይ በሰማይ ዙፋን ቆሟል፣ በዙፋኑ ላይ ተቀማጭ ነበረ። በሰማይ ዙፋን አለ፣ በሰማይ ዙፋን ላይ ደግሞ ተቀማጭ አለ ይላል። እንግዲህ ዙፋን ካለ በዙፋኑ ላይ ደግሞ ተቀማጭ ካለ ዙፋኑ የማን ነው የሚል ጥያቄ ስንጠይቅ ዙፋኑ የምድርና የሰማይ ፈጣሪ ጌታ የእግዚአብሔር ዙፋን እንደሆነ እንመለከታለን። ቁጥር 3 ላይ ደግሞ እንደዚህ ይላል፣ ተቀምጦም የነበረው በመልኩ የኢያስጲድንና የሰዶንን ዕንቁ ይመስል ነበር። ተቀምጦም የነበረው ዮሐንስ በከበሩ ድንጋዮች መስሎ ያየውን ትዕይንት ያየውን የአምላካዊ ክብሩን ሲገልጥ ነው የምንመለከተው። በመልኩም መርግድን የመሰለ ቀስተ ደመና በዙሪያው ነበረ ይላል። እንግዲህ በዙፋኑ ላይ የምንመለከተው ከቁጥር 2 እስከ 3 ባለው ክፍል ላይ በዋናነት ምንድን ነው ካልን ሁሉን የሚችል አምላክ ነው። ሁሉን የሚችል አምላክ ነው። በላይ በሰማይ የተቀመጠው ሁሉን የሚችል አምላክ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሁሉን የሚችል አምላክ የሚለው ቃል በጣም ብዙ ጊዜ ነው በዮሐንስ ራእይ ውስጥ የተገለጠው። ምናልባት በኋላ ላይ ስንደርስበት የምንመለከተው ይሆናል። ይሄ ሁሉን ቻይ ወይም ሁሉን የሚችል አምላክ የሚል መገለጫ ያለው አምላክ በዚህ ስም የተገለጠበት ምክንያት ለምንድን ነው ካልን ከኢሚዲየት ከሆነው ሲቹዌሽን ጋር በተያያዘ ነው። ማለት ከእግዚአብሔር ቁጥጥር ውጪ የሆነ ምንም ነገር የለም። ኢሳይያስን ሰምታችኋል። ምን ነው ሰማያትን ቀደ ብትወርድ። በምድራችንም ላይ አንዳንድ ሰዎች ይጸልዩ፣ በጣም አስደንጋጭ የሆነ ጸሎት ይጸልያሉ። ወይ ውረድ ወይ ፍረድ የሚሉበት ጊዜ አለ እና ለዚህ ፍቱን መልስ ምንድን ነው ካልን እግዚአብሔር ሁሉን የሚችል አምላክ ነው። ሁሉን የሚችል አምላክ ነው ማለት ነው። እግዚአብሔር ምንድን ነው? ሁሉን የሚችል አምላክ ነው። ሁሉን የሚችል አምላክ ሆኖ ተገልጧል። ቁጥር 3 ላይ ስንመለከት በዙሪያው ቀስተ ደመና እንደነበረ ይናገራል። እንግዲህ ዘፍጥረት ምዕራፍ 6 7 8 9 10 ከኖህ ጋር በተያያዘ የመጀመሪያው ዓለም የጠፋበትን ታሪክ ስንመለከት እግዚአብሔር ሁለተኛ ምድርን በውሃ አላጠፋትም ብሎ ኪዳን እንዳደረገ የኪዳኑ ምልክት ደግሞ ምንድን ነው ካልን ቀስተ ደመና ነው። እንግዲህ የገባውን ኪዳን ለኖህ ብቻ አይደለም፣ ከኖህም በኋላ ለብዙዎች እግዚአብሔር ምን አድርጓል? ገልጦታል። ለብዙ ሰዎች ቸርነቱን ምሕረቱን ገልጧል። አሁንም ቀስተ ደመናው ምንድን ነው የሚያመላክተው ሲባል ያንን ኪዳን የሚያስታውስ አምላክ ነው እና እግዚአብሔር የራሱ የሆኑ ቅሬታዎች እንዳሉ ያሳያል ማለት ነው። ምሕረቱንም የሚጠብቅ አምላክ ነው። ዕንባቆም ምዕራፍ 3 ቁጥር 2 ላይ አንድ የሚናገረው ቃል አለ። ዕንባቆም ሲጸልይ ወደ እግዚአብሔር እንደዚህ አለ፣ አቤቱ በመዓትህ ጊዜ ምሕረትህን አስብ አለ። በመዓትህ ጊዜ
ምንድነው? ምህረትን አስብ ይላል። ስለዚህ እግዚአብሔር በመዓቱ ጊዜ፣ በሚያጠፋበት ጊዜ፣ በሚፈርድበት ጊዜ፣ በሚቆጣበት ጊዜ ምን አለው ማለት ነው? ምህረት አለው። የኪዳን ህዝብ አለው። ኃጢአተኛውን ከጻድቃን ጋር፣ ጻድቃንን ከኃጢአተኛ ጋር አያጠፋም። ቅሬታዎች አሉት። ስለዚህ እንግዲህ ሁላችንም እንደምናውቀው 7ቱ የመከራ ዘመን በምድር ላይ የሚኖሩ የሰውን ልጆችን ቁም ስቅል ለማሳየት አይደለም እግዚአብሔር በምድር ላይ ይህንን የሚያህል ታላቅ መከራ ያመጣው። ቅሬታዎች አሉት። ቅሬታዎች ከሚመጣባቸው መከራ የተነሳ፣ ከሚያልፉበት መከራ የተነሳ ለእግዚአብሔር ምላሽ እንዲሰጡ ነው። ስለዚህ ይሄ መከራ ከእግዚአብሔር ሉዓላዊ ቁጥጥር ውጪ በክፉ ዓለም የተዘጋጀ ሳይሆን እግዚአብሔር የሚያውቀው፣ እግዚአብሔር ያደረገው፣ እግዚአብሔር የሚቆጣጠረው፣ ከዚህ ነገርም ደግሞ እግዚአብሔር መልካም ነገር የሚያወጣበት ነገር እንዳለው ከዚህ ክፍል ላይ እንመለከታለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። መልካም ነገር የሚያመጣ አምላክ ነው። መልካም ነገር አለው። ከዚህ ነገር በኋላ ምን አለው? መልካም ነገር አለው። አሁን ለምሳሌ የዓለምን ሁኔታ ስንመለከት ለኛ እጅግ በጣም እየጨለመ ያለ ነው የሚመስለው ሁኔታው። ግን እኮ ለኃጢያን እየጨለመ ነው፣ ለጻድቃን ግን እየነጋ ነው። ሰው ሰራሹን የተፈጥሮ አደጋውን ስትመለከቱ በየትኛውም የዓለም ክፍል እንኳን ብትሆኑ ከዚህ መከራ ልታመልጡ በፍጹም አትችሉም። ስጋት ነው። ስጋት ያለበት ከተማ ነው ያለንበት። ስጋት የሌለበት ሰኪውርድ የሆነ ዋስትና ያለው የለም። ወይ በሰው ሰራሽ ነው ወይ በተፈጥሮ ነው። ድንገት በቃ ብድግ የሚል በሰው ልጆች ላይ የሚገለጡ በጣም ብዙ ነገሮች አሉ። ጆሮን ጭው የሚያደርጉ ነገሮች አሉ። እየጨለመ ብቻ አይደለም፣ እጅግ በጣም እየጨለመ ነው። ታዲያ ለሁሉ ነው ወይ የሚጨልመው ሲባል ለኃጢያን ይጨልማል፣ ለጻድቃን ግን እየነጋ እንደሆነ ልታስተውሉ ይገባልና የቃል ኪዳን አምላክ በኖህ ዘመን ምድርን በኋላ አጠፋትም ብሎ ኪዳን የገባው አምላክ ምንም እንኳን በእሳት ከፊት ለፊት ያለችውን ዓለም የሚያጠፋ ቢሆንም ለቅሬታው ኪዳን እንዳለው በቀስተ ደመና ምልክት እግዚአብሔር ሕዝቡን እንደሚጠብቅ ይሄ ክፍል በጣም ማሳያ ነው ማለት ይቻላል። ከዛ በኋላ የምንመለከተው ቁጥር 4 ላይ እንደዚህ ይላል፣ በዙፋኑም ዙሪያ 24 ዙፋኖች ነበሩ። በዙፋኑ ዙሪያ 24 ዙፋኖች ነበሩ። አንድ ዙፋን በሰማይ ታየ። በሰማዩ ዙፋን ላይ የተቀመጠ አንድ አምላክ ነበረ። ከዚህ ዙፋን ዙሪያ ደግሞ ቀስተ ደመና አለ። በቀስተ ደመና የተከበበ ነው። በመቀጠል የምንመለከተው ምንድን ነው ካልን 24 ዙፋኖች ነበሩ። 24 ዙፋኖች ነበሩ። 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። የሚገርም ነው። በእግዚአብሔር ዙፋን ዙሪያ 24 ሽማግሌዎች አሉ። 24ቱ ሽማግሌዎች ደግሞ ነጭ ልብስ የለበሱ ናቸው። የወርቅ አክሊል በራሳቸው ላይ የደፉ ናቸው ይላል። ተቀምጠው ነበረ ይላል። ምንድን ናቸው? እንግዲህ በጣም ብዙ አይነት አመለካከት አለ። አንዳንዶቹ 24ቱ በእስራኤል ላይ በዓመት ቤተ መቅደስ ውስጥ የሚያገለግሉ ካህናቶችን 24 ራውንድ አገልግሎት የሚሰጡትን ካህናትን ያመለክታል ይላሉ። አንዳንዶቹ ደግሞ 12ቱ የእስራኤል ነገዶችንና 12ቱን የበጉን ሐዋርያት ሲደመር
24 ናቸው ይላሉ። በአጠቃላይ ምን ብለን መውሰድ እንችላለን? በጌታ የሚታመኑ የእግዚአብሔር ባሪያዎች ናቸው። የድል አክሊል በአናታቸው ላይ ያደረጉ፣ ልብሳቸውን በበጉ ደም አጥበው ያነጹ፣ የተከበሩ ዙፋን የተዘጋጀላቸው፣ በእግዚአብሔር ዙፋን ዙሪያ ከቀስተ ደመና ቀጥሎ በእግዚአብሔር ዙፋን ዙሪያ የነበሩ ናቸው። እንደዚህ ይላል ቁጥር 5 ላይ ከዙፋኑ መብረቅና ድምፅ ነጎድጓድም ይወጣል፣ በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር፣ እነርሱም 7ቱ የእግዚአብሔር መናፍስት ናቸው ካለ በኋላ ቁጥር 6 ላይ በዙፋኑም ፊት ብሪሌ የሚመስል የብርጭቆ ባህር ነበረ፣ በዙፋኑ መካከል በዙፋኑ ዙሪያ በዙፋኑ ፊትና ኋላ ዓይኖች የሞሉባቸው 4 እንስሶች ነበሩ ይላል። 4 እንስሶች ነበሩ ይላል። 4 እንስሶች ነበሩ ይላል። እንግዲህ ከ24ቱ ሽማግሌዎች ቀጥሎ የምናገኘው 4 እንስሶች ናቸው። እንግዲህ ፍጥረታት መጀመሪያ እግዚአብሔር ተቀምጧል። ቀጥሎ ቀስተ ደመና አለ። በመቀጠል ደግሞ 24ቱ ሽማግሌዎች፣ ከዛ ደግሞ 4ቱ እንስሶች። ስለ 4ቱም እንስሶች በጣም የተለያየ ስያሜ ይሰጣል። ቁጥር 7ን በተመለከተ ሲል አንብብላችሁ እንደዚህ ይላል። ቁጥር 7 ላይ ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሶስተኛውም እንስሳ እንደ ሰው ፊት ነበረው፣ አራተኛውም እንስሳ የሚበረውን ንስር ይመስላል። በዙፋኑ ዙሪያ ነው ያሉት። እነዚህ ከ24ቱ ሽማግሌዎች ቀጥለው ነው ያሉት እና እነዚህ 4ቱን እንስሶችን አንዳንድ የመጽሐፍ ቅዱስ አስተማሪዎች በቅደም ተከተል የተቀመጡ 4ቱ ወንጌላውያንን ያመላክታሉ። 4ቱ ወንጌላውያን ማቴዎስ ኢየሱስ ክርስቶስ እሱ የይሁዳ አንበሳ፣ እዚህ ጋር አንበሳ አይደል ፊቱ የሚመስለው፣ ፊተኛው አንበሳን ይመስላል። ስለዚህ ኢየሱስ ክርስቶስ የይሁዳ አንበሳ ነው። ከዛ ደግሞ ማርቆስ የሚባል ነው ከማቴዎስ ቀጥሎ ወንጌል የጻፈው። እሱ ደግሞ ኢየሱስ ክርስቶስን እንደ ባሪያ ነው የሚገልጸው። ስለዚህ በጥጃ ተመስሏል። ሶስተኛውም እንደ ሰው ፊት ነበር ለሚለው ሉቃስ ኢየሱስ ክርስቶስ ፍጹም ሰው ነበርና ኢየሱስ ክርስቶስን ፍጹም ሰው አድርጎ ስለገለጠው ይሄ ሶስተኛው እንስሳ ሉቃስ ኢየሱስን የገለጠበትን መንገድ ያመለክታል የሚሉ አሉ። አራተኛውም እንስሳ የሚበረውን ንስር ከመለኮት ጋር ሰማያዊ ስለሆነ መለኮታዊ ነው። ዮሐንስ ደግሞ በዮሐንስ ወንጌሉ ኢየሱስ እርሱ መለኮት ነው፣ አምላክ ነው ብሎ ነው የገለጠው። ስለዚህ እንዲህ ብለው የሚገልጹ አሉ። እንግዲህ ጸሐፊውን ዮሐንስን ብናገኘው ምን ለማለት ፈልገህ ነው ብለን እንጠይቀው ነበር። ወይም ደግሞ የትንሿ ኤስያ አድማጮች ይህ መልእክት የደረሳቸውን ሰዎችን ብናገኛቸው እንዴት ተረዳችሁ ይህን ክፍል ብለን ልንጠይቃቸው እንችል ነበር። እንዳንጠይቃቸው ሁለቱም የሉም። መጽሐፉ ነው እጃችን ላይ ያለው። መጽሐፉን አንብበን 100% እርግጠኞች ሆነን ትክክለኛውን መልስ ማስቀመጥ አንችልም። ግን ምንድን ነው ማድረግ የምንችለው ቢባል የምንችለውን ጥናት አድርገን መልሱ ይሄ ሊሆን ይችላል ብለን እንተዋለን ማለት ነው። ስለዚህ ማንም ሰው 100% እርግጠኛ ሆኖ የዚህን ክፍል ትርጓሜ ሊያገኝ አይችልም። ግን አንድ ማየት የሚገባን በዚህ ከቁጥር 3 እስከ 7 ባለው ክፍል ላይ የተገለጡት ምንድን ናቸው ካልን እንስሶችና ሽማግሌዎችና እንስሶች ናቸው። ሽማግሌዎችና እንስሶች እንግዲህ ምዕራፍ 4ንና ምዕራፍ 5ን ጠቅለል ባለ መልኩ በኋላ ስንመለከት 3 ኳየር ነው የምንመለከተው። 3 አምላኪዎችን እንመለከታለን። የመጀመሪያው 24ቱ ሽማግሌዎች ናቸው። በመቀጠል እንስሳቶች ናቸው፣ 4ቱ እንስሶች። በመቀጠል ደግሞ መላእክቶች ናቸው። በምድር ላይ እግዚአብሔር ስለሰራው የማዳን ስራ
የፍጥረት ሥራ 24ቱ ሽማግሌዎችና እንስሶች ምድራዊ ፍጥረታትን የሚወክሉ ናቸው። መላእክቶች በሶስተኛ ደረጃ ሐመር ውሃ ኳየር ተደርገው የተቀመጡት ደግሞ ሰማያዊ ፍጥረታትን ስለዚህ ፍጥረት እግዚአብሔርን ሊያመልክ ፍጥረት እግዚአብሔርን ሊያመሰግንና ሊያወድስ ስለተፈጠረ እነዚህ ፍጥረታት በሙሉ በእግዚአብሔር ዙፋን ዙሪያ ሆነው ሌት ተቀን በፈጣሪነቱ በፍጥረትነታቸው እግዚአብሔርን ያመሰግኑታል። እስቲ አንድ ጥያቄ ልጠይቃችሁ። በመፈጠራችሁ እግዚአብሔርን አመስግናችሁ ታውቃላችሁ? በመፈጠራችሁ ምክንያት እግዚአብሔር ሆይ ግሩምና ድንቅ አድርገህ ስለፈጠርከኝ አመሰግናለሁ ብላችሁ ታውቃላችሁ? ዳዊት በብሉይ ኪዳን ዘመን በነበረ ጊዜ ያደረገውን አምልኮ አድርጋችሁ ታውቃላችሁ? እንደሱ ካደረጋችሁ ገብታችኋል ማለት ነው። ነገር ግን ካላደረጋችሁ ከዚህ በኋላ ይህንን ነገር እንደምታደርጉ በጣም እርግጠኛ ነኝ። አንድ ምክንያት ልንገራችሁ። ባትፈጠሩ ኑሮ ይህንንም ዓለም አታዩ። ባትፈጠሩ ኑሮ የሚመጣውንም የእግዚአብሔርን ማዳን አታዩም ነበር። በምድር ላይ ሰው ሆኖ ተፈጥሮ መኖር እንኳን ቀላል አይደለም። ማናየው ይህንን ላይ ፕሮግራም እየገባው እያለ ድንገት በጦርነት ምክንያት፣ ድንገት በተፈጥሮ አደጋ፣ በሰው ሰራሽ አደጋ ምክንያት መኖር እየናፈቁ ከዚህ ምድር የተወገዱ ሰዎችን ሳስብ ስለ መኖሬ እግዚአብሔርን አመሰገንኩ። እቺን ቀን ዛሬ አየኋት። ነገ ማያት ቀን እንደዚች አይነት ቀን አይደለችም፣ ሌላ ቀን ነች። ግን በጣም በእርግጠኝነት ወይ እናንተ ትቀድማላችሁ ወይ እኔ እቀድማለሁ እንጂ ሁላችንም ስለምንወሰድ አንድ ቀን የማናይበት ቀን አለ። ስለዚህ በዚህ ምድር መኖርም እድል ነው። ከእናት ማህፀን እስከ ሽበት እስከ ሽምግልና በዚህ ምድር መመላለስም ትልቅ በምንም አይነት ሁኔታ ውስጥ ልትሆኑ ይችላላችሁ። ነገርኳችሁ ቅድም። ሲጀመር እግዚአብሔር በሕይወታችሁ ሳያውቅ እቅድና ዓላማ ሳይኖረው እኛን ለማሰቃየት ብሎ እኛን ቁምስቅል ለማሳየት ብሎ ጥርሱን ነክሶ የሚያመጣብን ምንም አይነት መከራ እንደሌለ በእግዚአብሔር ቃል ላረጋግጥላችሁ እወዳለሁ። ስለዚህ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው የሚለው ጥቅስ ብዙዎች የተጽናኑበት ጥቅስም እንኳን ቢሆን ለብዙ ሰዎች ጥያቄ ምልክት የሆነ ጥቅስ ነው። ሆኖም ግን ጥያቄ ምልክት ይሁንባችሁ እንጂ ትክክለኛ የሆነውን በሰው ሕይወት ውስጥ ያለውን የእግዚአብሔርን ዓላማና የእግዚአብሔርን ፕሮግራም የሚገልጥ ጥቅስ ስለሆነ እኛም በዚህ ጥቅስ ልንጽናና ይገባል ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ከ3 እስከ 7 ባለው ክፍል ላይ በዙፋኑ ዙሪያ ያሉትን ነው ያየነው። በዙፋኑ ዙሪያ በዙፋኑ ላይ የተቀመጠውን አየን። በዙፋኑ ላይ ያለውን አየን። በዙፋኑ ዙሪያ ያሉትን 24ቱን ሽማግሌዎችንና 4ቱን እንስሶችን አየን። በመቀጠል ደግሞ የምንመለከተው ከዙፋኑ ውስጥ የሚወጣውን ደግሞ እናያለን። በዙፋኑ ላይ፣ በዙፋኑ ዙሪያ፣ እንደገና ከዙፋኑ ውስጥ ምንድን ነው የሚወጣው? ቁጥር 5 ላይ የተገለጠ ሐሳብ ነው። ቁጥር 5 ላይ እንደዚህ ይላል፣ ከዙፋኑ መብረቅና ድምፅ ነጎድጓድም ይመጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው ይላል። እንግዲህ ከዙፋኑ መብረቅና ድምፀ ነጎድጓድ ይወጣል። ምንድን ነው የሚያመለክተው? መብረቅና ድምፀ ነጎድጓድ በ7ቱ የመከራ ዘመን ከፊት ለፊት የሚመጣውን መከራ የሚያመላክት ነው። እግዚአብሔር ደግሞ ጻድቅ አምላክ ነው፣ ቅዱስ አምላክ ነው። ሳያውቅ ምንም የሆነ ነገር የለም።
ይህን ነገር በደንብ ልንገራችሁ። አንዳንድ ጊዜ ሰይጣን አምላክ የሌለባት ምድር እስክትመስል ድረስ በዚህ ምድር ላይ ያለምንም ማቋረጥ የሚያረገውን ነገር ሰዎች እየተመለከቱ እግዚአብሔርና ሰይጣን እርስ በርሳቸው በሚቃወሙ የፖለቲካ ፓርቲ ዙፋን ላይ የተቀመጡ እስኪመስሉ ድረስ እግዚአብሔርም አንዳንድ ጊዜ ጉልበት እንዳጣ አቅም እንዳጣ ይመስለናል። ሰይጣን ሲጀመር የወደቀ አንድ መልአክ ነው። ሲሶ መልአክ ይዞ የወረደ ነው። እግዚአብሔር ግን ቁጥር ስፍር የሌላቸውን ፍጥረታትን የፈጠረ የፍጥረት ባለቤት ነው። ስለዚህ በምንም አይነት ተአምር አንዱ ሰይጣንና ሲሶ መልአክ የሚሰሩት ነገር ዓለምን ቢሞላም እግዚአብሔር ከሚታየው የማይታየው የሚበልጥ እንደሆነ በእምነት ልናስተውል ይገባል ማለት። ስለዚህ ዮሐንስ ቁጥር 5 ላይ ምንድነው የሚመለከተው ሲባል ከዙፋኑ ውስጥ የሚወጣው የእግዚአብሔር ቁጣ፣ የእግዚአብሔር በጽድቅ የሆነ የእግዚአብሔር ቁጣ። ጻድቅ ነው እግዚአብሔር። የእግዚአብሔር መንፈስ ሰባቱ መናፍስት ብሎ ይናገራል። ሁሉን የሚያውቅ እግዚአብሔር ያቀደውን እግዚአብሔር በልጁ በኢየሱስ ክርስቶስ ሊያከናውን ያለው ነገር የሚፈጽሙ አስፈጻሚ መናፍስትን እንመለከታለን ማለት ነው። ቁጥር 5 ላይ የሚያመለክተው ከውስጥ የሚወጣውን ነገር ነው። ዙሪያውን ላዩ ላይ የተቀመጠውን አየን፣ ዙሪያውን አየን፣ ከውስጥ የሚወጣውን አየን። ከቁጥር 5-6 ከዙፋኑ ፊት መብራቶችንና ባህርን አይተናል። ቅድም በደንብ አድርጌ ገልጬላችኋለሁ። ይሄ እግዚአብሔር የተቀመጠበት ዙፋን ምንድን ነው የሚባለው? ሁላችንም እንደምናውቀው የእግዚአብሔር መቅደስ ይባላል። ሁላችሁም እንደምታስተውሉ ከዚህ በፊት ሙሴ ለእስራኤላውያን የመገናኛውን ድንኳን ሲሰራ በኋላም ደግሞ ሰለሞን ቤተ መቅደሱን ሲሰራ ዲዛይኑ በቀጥታ የተወሰደው ከየት ነው? ከላይ ከሰማይ ነው። የሰማይ ተምሳሌት ነው። የሰማይ ምሳሌ ነው አይደል? ምድር ላይ የተሰራው እንግዲህ ስለ ምድራዊ ቤተ መቅደስ የብሉይ ኪዳን መጻሕፍቶች ይናገራሉ። ስለ ሰማዩ ቤተ መቅደስ ደግሞ ዮሐንስ ራእይ ነው የሚናገረው። የሰማዩ መቅደስ መንፈሳዊ ነው፣ ቁሳዊ አይደለም። ቁሳዊ አድርጋችሁ እንዳታስቡ። የሰማዩ መቅደስ መንፈሳዊ ነው። የምድሩ መቅደስ ግን የሰማዩ መቅደስ ነጸብራቅ የሆነ ቁሳዊ ነው። የሰማዩ ዘላለማዊ ነው። የምድሩ ግን ጊዜያዊ ነው። የሰማዩ ዋናው አካሉ ነው። የምድሩ ደግሞ የሰማዩ ምንድን ነው? ጥላው ነው። ክብር ለእግዚአብሔር ይሁን። እስቲ በንጽጽር እንመልከት። ምድራዊ መቅደስንና ሰማያዊ መቅደስን በተመለከተ እስቲ በደንብ እንመልከት። ምድራዊ መቅደስ ምን አለው? አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን የሚባል አለው። ሰማያዊ መቅደስ ግን 3 ክፍል የለውም፣ አንድ ክፍል ነው። ሬክታንግል አይደለም፣ ካሬ ነው። በዛ ውስጥ ያለው ራሱ እግዚአብሔርና የእግዚአብሔር ዙፋን ነው። ክብር ለእግዚአብሔር ይሁን። አደባባይ ላይ እስራኤላውያን ይገባሉ። ቅድስት ውስጥ ካህናት ይገባሉ። ቅድስተ ቅዱሳን ውስጥ ሊቀ ካህን በዓመት አንዴ ይገባል። በእግዚአብሔር በሰማያዊው ዙፋን መቅደስ ግን ዙፋን ነው ያለው። በዙፋኑ ላይ የተቀመጠው እግዚአብሔር ነው ማለት ነው። የምድር መቅደስን ስትመለከቱ 7 ቅርንጫፎች ያሉት መቅረዝ ነበረው አይደል?
የሰማዩን ተምሳሌት የሆነው። በሰማዩ ስንመለከት ግን በዙፋኑ ፊት 7 የእሳት መብራቶች ነበሩ ይላል። የእሳት መብራት የእግዚአብሔርን ጻድቅነት፣ የእግዚአብሔርን ቅዱስነት፣ የእግዚአብሔርን ንጽሕና የሚያመላክቱ ነበሩ። በምድራዊ መቅደስ ውስጥ የነሐስ ገበታ ነበረ። ብዙዎቻችሁ ታስታውሳላችሁ። ካህናቶች እጆቻቸውን ታጥበው የሚገቡበት። በሰማይ ግን የምትመለከቱት ምንድን ነው ካላችሁኝ፣ የብርጭቆ ባህር ነው። ንጹህ ነው፣ ቅዱስ ነው። ምንም መታጠብ አያስፈልግም። በልጁ በኢየሱስ ክርስቶስ ክቡር ደም ታጥቦ የሚገባበት ነው ማለት ነው። ከዛ በኋላ በምድራዊ መቅደስ ውስጥ በምህረት መቀመጫ ላይ የሚደረግ ኪሩብ የሚባል ነበር። ታስታውሳላችሁ አይደለ? በምህረት መቀመጫ ላይ በቅድስተ ቅዱሳን ውስጥ። በሰማይ መቅደስ ግን በዙፋኑ ዙሪያ የሚገኙ 4 እንስሶችን ነው የምንመለከተው ማለት ነው። በምድራዊ መቅደስ ውስጥ ካህናቶች ነበሩ። በሰማያዊ መቅደስ ውስጥ ዮሐንስ ራእይ ምዕራፍ 4 ላይ ያየነው ሽማግሌዎች፣ ነገስታትና ካህናትን እንመለከታለን። በምድራዊ መቅደስ ውስጥ የናስ መሰዊያ፣ በሰማያዊ መቅደስ ውስጥ ደግሞ መሰዊያ ተብሎ ተገልጧል። እሱን ወደ ዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 11 ባለው ክፍል ለወደፊቱ እንመለከታለን። የምድራዊ መቅደስ የዕጣን መሰዊያ አለ። በሰማያዊው መቅደስ የዕጣን መሰዊያ አለ። እንግዲህ ምድራዊ ዕጣን የሚጨስበት መሰዊያ አይደለም። ሁለቱም ተመሳሳይ ናቸው፣ ግን የሰማዩ ግልጽ አይደለም ማለት ነው። ከዛስ ምድራዊ መቅደስ ውስጥ በቅድስተ ቅዱሳን ውስጥ ምንድን ነው የሚገኝ የነበረው? የቃል ኪዳኑ ታቦት ይገኝ ነበር አይደለ? በሰማዩም ደግሞ የምንመለከተው የቃል ኪዳን ታቦት አለ። የሰማዩ የቃል ኪዳን ታቦት ተምሳሌት ነው የተሰራው። ቅድም እንደነገርኳችሁ ምድራዊ መቅደስ ቁሳዊነት አለው። ሰማያዊ መቅደስ ደግሞ ምን አለው? መንፈሳዊነት አለው። መንፈሳዊ ነው ማለት ነው። እንግዲህ ይህንን በተመለከተ ምንድን ነው የሚሉት? ከቁጥር 8 ጀምሮ 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸው በውስጣቸው ዓይኖች ሞልተውባቸው ቅዱስ ቅዱስ የነበረና ያለ የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት ክብር ለእግዚአብሔር ይሁን አያርፉም። 4ቱ እንስሶች በሰው ቃላት ቅዱስ 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 የነበረው ያለውና የሚመጣው። ስለዚህ ለዮሐንስም እግዚአብሔር ምን እያለ ነው? ያህዌ እያለው ነው። ያህዌ ማለት የነበረ ያለና የሚኖር ማለት ነው። ስለዚህ የነበረው አሁን እየሆነ ያለው ወደፊት የሚሆነውም ነገር ከእግዚአብሔር ቁጥጥር ውጪ አይደለም ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ቀንና ሌሊት አያርፉም። እንግዲህ ሰማይ ስንደርስ ዋና ስራችን ምንድን ነው ሲባል ቀንና ሌሊት እግዚአብሔርን ምን ማድረግ ነው? ማምለክ ነው። እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናም በሰጡ ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው አክሊል ደፍተው በ24 ዙፋን ላይ የተቀመጡ 24ቱ ሽማግሌዎች 4ቱ እንስሶች እያመለኩ በነበረ ጊዜ እነሱ ከዙፋናቸው ላይ ወርደው በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችን አምላካችን ወይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባል እያሉ
በዙፋኑ ፊት አክሊላቸውን ያኖራሉ። ይገርማል፣ ይደንቃል። የሆነው አስገራሚ ነገር ነው የሆነው። ቁጥር 10 እና 11 ደግሜ ላንብብላችሁ። 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው፣ መጀመሪያ ተቀምጠው ነበር የታዩት በዙሪያው፣ አሁን ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ፣ ለእግዚአብሔር አብ ወልድ መንፈስ ቅዱስ እየሰገዱ፣ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ውዳሴ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። የድል አክሊላቸውን ያኖራሉ። እንግዲህ መጨረሻው ምዕራፍ 4 ላይ ሲጠናቀቅ የተለያዩ ፍጥረታት 24ቱ ሽማግሌዎች፣ 4ቱ እንስሶች ምን ያደርጋሉ? ፈጣሪን በፈጣሪነቱ ምክንያት በሰማይ ሲያመልኩ ነው ዮሐንስ ያየው ማለት ነው። እንግዲህ ምዕራፍ 5 ላይ ደግሞ መላእክትን ጨምሮ ለአዳኛችን ለጌታችን ለኢየሱስ ክርስቶስ የሚያቀርቡትን ምን እንመለከታለን? ውዳሴና አምልኮን እንመለከታለን። እንግዲህ ያንን ሳምንት ነው የምናየው። ብዙዎቻችሁ እንደቀረላችሁ እርግጠኛ ነኝ። ኔትወርክ ያው ገስት ላይ ስትሆኑ በጣም ስለሚፈታተን አንዳንዶቻችሁ ከታች ሆናችሁ እየተከታተላችሁ ነው። የዛሬው ትምህርታችን ይህንን ይመስላል። 11 ቁጥሮችን ፍጥረታት ፈጣሪያቸውን ስለፈጠሯቸው እንዴት እንዳመለኩ ስናይ ነበርና ጥያቄም ሐሳብም ካለ ገስት ላይ ያላችሁ ሰዎች ደግሞ የሚመቻችሁ የቀረላችሁ ነገርም ካለ መጀመሪያ ሪፍሌክሽን እንሰማለን።